ተመልካቾቻችን እንደምን አረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ምንድነው ሰሞኑን በአማራ ክልል በጎጃም በጣም የተለያዩ ነገሮች እየተፈጠሩ ነው ከነዚህ ውስጥ መካከል እንግዲህ የአማራ ህዝብን በመክዳት ህዝብን ለጠላቶቻችን አሳልፈው የሰጡ የሚሊሻ አባላትና በአባ ኮስትር ብርጌድ ውስጥ አባል ሆኖ ሲታገል የነበረው ቢቸና ከተማ ደህንነት መረጃና ደህንነት ቢሮ መረጃ ይሰጥ የነበረው ወዳደሩ ባንዶ እንግዲህ ዛሬ በቢቸና አካባቢ በሚንቀሳቀሰው በኮስትር ብርጌድ በቁጥጥር ስር ውለዋል ማለት ነው እንግዲህ እነዚህ ሶስት መረጃ አቀባዮች ይገኙበታል አንደኛው ማናየ ምንሃል መስፍኔ ይባላል ማናየ እንግዲህ ቢቸና 05 ቀበሌ ኮማንደር ነው ለነዚህ ነው የሚሰጧቸው እነዚህ ቢቸና በኮስትር ብርጌድ የተያዙት እንግዲህ ማናየ ምን ያህል የቢቸና 05 ቀበሌ ኮማንደር ነው አሰፋ ልየው በዛ ማህበረሰብ ቀበሌ መረጃ ሰጭ ነው ማህበረሰብን ያጠና እንግዲህ ለማህበረሰብ ውስጥ የመረጃ ሰጭ ነው ማለት ነው ማህበረሰቡ ከመሳስሎ በመግባት መረጃ አሁን ደግሞ ፋን ውስጥ በመግባት እንግዲህ መረጃ ሲያቀብል ተይዟል ማለት ነው ሌላው ሶስተኛው ይወጉ ይበይን ይባላል ባንጃ ሸፈር ቀበሌ ሚሊሻ ነው የባንጃ ሰፈር የቀበሌ ሚሊሻ ነው እንግዲህ እነዚህ አሁን ተይዟል ማለት ነው እነዚህ ተይዘው ነገር ግን አሁን ለይፋ ለህዝብ በፎቶ ይፋ ሆኗል ማለት ነው ስለዚህ እነዚህን ለህዝብ ይፋ ማድረጉ አስፈላጊ አይደለም ለህዝብ ይፋ ማድረግ ያለበት ምንድነው እርምጃ ጋር ነው ፎቶአቸው መለጠፍ አለበት አው ከማህበረሰብ መገለል ያለባቸው አው ትክክል ነው ነገር ግን ደግሞ እርምጃው ማብሮ እንጂ እንደዚህ አቁሞ ፎቶ አንስቶ ከማህበረሰብ ለማግለል ብቻ የሚደረግ ነገር በሆዳደር ሸም የለም ሆዳደርን በተለይ ደግሞ በዚህ በብልጽግና ሰዓት ሸምም የለም መሳቀቅም የለም ከማህበረሰቡ ወጣም ጉዳዩ አይደለም ስለዚህ ይሄ እርምጃ አይደለም ማለት ነው ስለዚህ እነዚህን ከበድ ያለ እርምጃ ሊወሰድባቸው ይገባል ማለት ነው ማስተማሪያ የሆነ ሊያስተምር የሚችል ሌላ እንደዚህ ሆኖ እንደነዚህ ለመስራት የሚገቡትን የሚያስተምር እንዳይመጡ የሚያደርግ ሌላውን የጠላት ኃይል የጠላትን ደህንነት ሊያስተምር የሚችል አሳማኝ የሆነ ይፈው የሆነ እርምጃ መወሰድ አለበት ማለት ነው አይደለም እነዚህ በችግር በብር ተገዝቶ የገቡት መንግስቱም ራሱ የሀገር መሪ ሆኖ ኢትዮጵያን የምታክል ሀገር መሪ ሆኖ ውሸትም ብርቃቸው አይደለም መካድም ብርቃቸው አይደለም ማስመሰልም ብርቃቸው አይደለም ነገ ዛሬ ብሎ ነገ ቢዋሽህም ምንም ነገር የሚመስላቸው የለም ምክንያቱም በብልጽግና ቤት ነውር እንደ መኩራሪያ ነው ነውር እንደ ጀግና የሚታይበት ነገር ነው ነውር መስራት ልክ እንደ ጀግና የምትታይበት ነገር ነው በዚህ ስርዓት ውስጥ ማለት ነው የዚህ ስርዓት አቀንቀኝ ተገዢ ተባባሪ ስትሆን ነውር ምንም አይመስልም ነውር ለተከለት የተለመደ ባህሪያቸው ነው ስለዚህ እነዚህ በዚህ ከማህበረሰብ አገላለው ህዝቡ እንደዚህ ከማህበረሰብ ያገለው ምን ቢተቋቋምበት ነው ለአንድ ሳምንት ለሁለት ሳምንት ቢተቋቋምበት ነው ከዛስ ምንም የሚመጣ ነገር የለም ስለዚህ እነዚህ በብር እንደዚህ ብለን ብራችን ተቀብለን እንደዚህ ህይወታችን ለውጥ ይያሉ ስለሆነ አብዛኛው በዚህ እየተታለለ ስለሆነ የሚመጣ ስለዚህ ከዚህ የበለጠ እንግዲህ ከነፍሳቸው የበለጠ ብርን የሚያስቀድም የለም ስለዚህ በጣም አሳማኝ የሆነ እርምጃ መወሰድ አለበት ማለት ነው አሳማኝ እርምጃ ማስተማሪያ መሆን አለባቸው አሁንም ማለት ነው እንጂ አሁን እነዚህ ለጥፎ አሳይቶ ዝም ማለት ዝም ብሎ ለሚዲያ ውሎ አንድ 2 ሳምንት 3 ሳምንት አስሮ መልቀቅ ሲጀመር ማሰር በራሱ ማበረታቻ ነው ምን ለጠላት ኃይል እንዲገባ ውስጥ ገብቶ እንዲሰልል ማበረታቻ ነው ስለዚህ ነገር ማቆም አለበት ማለት ነው ስለዚህ አስተማሪ የሆነ እርምጃ መወሰድ መጀመር አለበት ይሄ ነው እንግዲህ ሊያስተምር የሚችል እንጂ ፎቶ አንስቶ ለጥፎ ምናምን በብልጽግና ቤት ነውር የለም ነውር የቢሮ ስራ ነው በብልጽግና ቤት ማለት ነው ስለዚህ ነውር ካልሰራህ ምንም ነገር ሰራተኛ ትባልም በብልጽግና ቤት ስለዚህ ነውር ምናቸውም ስላልሆነ በማህበረሰቡ ተገለሉ አልተገለሉ ምን ነውርነት ስራቸው ስለሆነ አስተማሪ እርምጃ መወሰድ አለበት ማለት